ነው አይደል የምትፈልጊው? ይሄው ቀርቦልሻል። ለራስሽ የምትፈልጊው ያክል አንሺና ቢ። እውነትሽ ነው። እንደዛ ይሻለኛል። ይሄኛውን አልፈልግም። ይሄ ይሻለኛል። ቅድስቴ ግን የእውነት እህትሽ ናት? ተመልካቹ መመሳሰል ውጭ እኮ ጭራሽ በጸባይ በባህሪ እኮ በምንም አትመሳሰሉ። አንቺ አፍሽን ዝጊ። በጥፊ እንዳላላጋሽ ቺያችና ዳጣ የመድብል ነገር ትንሽ ግራ ገባኝ እኮ። ቆይ የሚሄድበት የምታውቂው ቦታ አለ እንዴ? ኧረ እኔ ምንም አላውቅም። አባ አይዞሽ፣ እሺ? መድብል ይመጣል። እሺ አሁን የት ሄደ ይባላል? እንደው የአምላኬ እባክህን ከክፉ ነገር ጠብቀው። ቆይ እናንተ ሰዎች፣ ይሄ ሰውዬ እኮ ማን አለብኝ ባይ ጎረምሳ ነው አይደል? ወንድ ልጅ ደግሞ ከቤተሰቦቹ ጋር ሲኖር አምሽቶ ቆየት ብሎ ሲመጣ ነው ደስ የሚለው። አቡ በእናትህ ዝም በይ፣ ያልተጻፈ ህግ አታንብቢ። ቆይ እሺ ምን ይሻላል? ማንን እንጠይቅ እንዴ? ምን ትዝ ያለሽ ነገር አለ? ቀን የሆነ ነገር ብሎ በጣም ፈርቼ ነበር። ምን ብሎሽ? እሱ ግን ስቀልድ ነው ምናምን ብሎኛል። ግን ቅድስቴ አሁን ሳስበው እንደዛ አይመስለኝም። ዳጣ ምንድነው የምታውቂው ነገር ንገሪኝ። አይ ቅድስቴ፣ ወይኔ ቃሉን መድገም እንዴት ነው የሚያስፈላው? አንቺ ደግሞ ምንድነው የሚያንተባትብሽ? ትናገሪም ተናገሪ፣ ከዛም ጉዳዩም ይለይለት። ምንድነው ያስፈራ? ቅድስቴ ቀን ማለት ነው መድብል ሰው ግደል ግደል እያለኝ ነው፣ ደምደም እየሸተተኝ ነው ሲል ነበር። ሰው መግደል አማረኝ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እንዴት አላችሁ? በጣም ጠፍቻለሁኝ። ዛሬ ይዤላችሁ የመጣሁት ምሳሌ ድራማን ነው። በጣም ነው ደስ ያለኝ ብሩክ በመንቃቱ። እንግዲህ እውነት በጣም ጠፍቻለሁ። እንግዲህ እነ ብሩክ ሲጋቡ ቀለበት ሲያስሩ ሽማግሌ ሲላክ አልሰራውላችሁ ነበረ። አሁን ግን አራ ቤተሰቦችስ ምን ይሉኛል በማለት ነው ብቅ ያልኩት። እውነት በጣም ነው ደስ ያለኝ ብሩክ እንግዲህ በመንቃቱ። ቀስ በቀስ እንግዲህ ቆሞ ይሄዳል ብዬ ተስፋ አደርጋለሁኝ። እውነት በጣም የሚያሳዝን ነገር ነበረ ማህሌት ያደረገችው። አሁን ግን በጣም ጥሩ ላይ ይገኛል። በጣም ነው ደስ ያለኝ። እንግዲህ ቤተሰቦች እናንተስ ምን ትላላችሁ? በጣም የሚያስጠላ እየሆነ ነበረ። አሁን ላይ ግን እግዚአብሔር ይመስገን በጣም ጥሩ ነው። ቅድስትም እንግዲህ እንባዋ እየታበሰ ያለ ይመስለኛል። ወይዘሮ ማህሌት እንግዲህ በጣም የምትገርም ተንኮል የማያልቅባት ግን የማይሳካላት ከሰው መንገድ ላይ እንግዲህ እንደ እንቅፋት ቁጭ ብላ ያለፈውን ያገደሙን የምታነቅፍ ሴትዮ ናት ማለት ነው። በጣም ደስ የሚለው ነገር ግን ተሳክቶላት አያውቅም ማለት ነው። በጣም ጥሩ ነው ይሄም። እንግዲህ ማህሌት ከዚህ በኋላ ያለው ህይወቷ ምን የሚሆን ይመስላችኋል? አሁን ደግሞ እንግዲህ እንዳያችሁት ከዚህ አረመኔ ሰውዬ ጋር ገጥማለች። ያው ብሩክን እንኳን እሷ ዛት ሳይሆን እሷ ያው እንዴት ቅድስትን ያገባል በማለት ነበር እንደዚህ አይነት ክፋት ያደረገችበት። አሁን ግን ከዚህ ሰውዬ ጋር በመግጠም ደግሞ ምንድነው የጀመረችው ነገር? ያው መድብልን ለመግደል ነው ማለት ነው። ወይንም ደግሞ እንዲሁም መግደል አይፈልጉም። እንደ ብሩክ ተኝቶ አልጋ ላይ እንግዲህ እየማቀቀ ማየት ነው የምፈልገው ነው ያለው። በጣም የሚገርም ነው እንግዲህ እያደረገ ያለው ማለት ነው። ታሬን ነው እንግዲህ እሷም በጣም ስለጨነቃት፣ ምክንያቱም መድብልን እንዴት አድርጋ ታገኘዋለች? ካገኘችውም እንደማይለቃት ስለምታውቅ እንደ ብሩክም እንግዲህ ያው ብሩክ ታውቃላችሁ ሰው ያምናል ብዙ ነገር ነው። በጣም የዋህ ሰው ነው ስለምታውቀው፣ መውጫ መግቢያውን ስለምታውቀው
ሁኔታዎችን ሁሉ አረጋግጣ ነው እንደዚህ አይነት ነገር ያደረገችው። ነገር ግን አሁን ላይ ማህሌት እዛ ቤት ገብታ ተንኮል ስራ ትሰራለች ማለት በጣም የማይሆን ነው። እንዳያችሁት ደግሞ ሰውየውም ይሄን ነገር ካላደረግሽ ያው አጠፋሻለሁ ብሏታል። እሷም እንግዲህ በብሩክ ላይ ያደረገችው ነገር በጣም ጸጽቷታል ማለት ነው። ምክንያቱም ያው በህይወቷ በጣም ትልቁን ጥፋት ነው በአሁኑ ሰዓት። እስካሁን ያጠፋቻቸው እንዳሉ ቢሆንም አሁን ላይ ግን ያደረገችው ነገር በጣም ከባድ ነው። በዛ ላይ እንግዲህ የተስማማችው መድብልንም እንደ ብሩክ ለማድረግ ነው ማለት ነው። ይሄንን ያው ማድረግ ስለማትችል ለታሬ ነበር ያማከረችው። እሱ ምንድነው ያለችው? ይሄን ነገር ሰውየው በሌላ ነገር ቢቀይርልኝ እባክህን የመድብል መቆየት ላንተ ጥሩ ነው ብለህ ንገረውና አሳምንልኝ በማለት እንግዲህ እሱንም ነግረዋለች። ታሬም ታውን በፊት እንዳያችሁት ከመድብል ጋር ለመስራት ተስማምቶ ነበረ። አሁን ግን ያው ከመድብል ላይ ዞር ብሎ ሌላ ነገር ለማድረግ ሞክሮ ነበር። አሁን በጣም ጥሩ ላይ ነው ያለው። መድብል እና ታሬ አብረው እየሰሩ ነው ያሉት። ማህሌትንና ይሄንን ክፉ ሰውዬ እንግዲህ ያጠፏቸዋል ብዬ አስባለሁ። ምክንያቱም መድብል ያው በትኩረት ነው እየሰራ ያለው። እንግዲህ ወንድሙም ከዳንለት ከጎን ከሆነለት ምንም ነገር የሚያሸንፋቸው አለ ብዬ አላምንም። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ማህሌት ከዚህ በኋላ እጣ ፈንታዋ ምን ይመስላችኋል? በሌላ በኩል ደግሞ ቤት ውስጥ የመጣችው አለም የምትባለው ሴትዮ እኔ በጣም ነው ያሳዘነችኝ፣ ቅድስት ማለት ነው። በዚህን ጊዜ እንደዚች አይነት እንግዲህ ሴት ወደ ቤት መምጣት አለባት ብዬ አላስብም። በእርግጥ እህቷ ናት፣ ግን ሌላ ሀሳብ ነው እየሆነችባት ያለችው። የምታሳየው አክት በቃ ምንም እነሱ ከሚኖሩት ህይወት እና እሱ ያለችበት ህይወት ምንም አንድ አይደለም ማለት ነው። ቅድስት ያው እንዳያቻት አንደኛ እዚህ ጋር የባሏ መታመም እያሳሰባት ነው፣ የብሩክ መታመም። ሁለተኛ ደግሞ የምሳሌ ማዘን አለ። በዚህ ጋር ደግሞ የእህቷ መደገም በጣም ነው የሚያሳዝነው። መድብል እንግዲህ በዚሁ ከቀጠለ ራሱን ጠብቆ ከታሬ ጋር የሚሰራ ከሆነ ያው የነ ብሩክ ደስታ የሚመለስ ይመስለኛል። ብሩክ ከተነሳ በኋላ ምን የሚያደርግ ይመስላችኋል? ኮመንት ላይ ሀሳብ አስተያየታችሁን ጻፉ። ከዳነ በኋላ ማህሌትን ይገላታል ወይስ ትኑር ብሎ ይፈቅድላታል ብላችሁ ታስባላችሁ? እኔ ግን እንደሚሰማኝ ከሆነ ያው ማህሌትን ብሩክ በስነ ስርዓት ድኖ ወደ ራሱ ከተመለሰ በኋላ ማህሌትን ያው ይምራታል ብዬ አላስብም። በእርግጥ ያው ብሩክ በጣም አዛኝ ነው፣ በጣም ይቅር ባይ ልብ ነው ያለው። አሁን በፊትም በጣም በተደጋጋሚ ጊዜ ልጁ ላይ የግድያ ሙከራ ሞክራበት እንዳያችሁት ይቅር ብሏታል። አሁንም እንግዲህ ይቅር ካላላት ከባድ ነው የሚሆነው ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ መጨረሻውን ለማየት ሁላችንም ጓጉተናል። እንግዲህ በሌላ በኩል ደግሞ እንዳያችሁት መድብል ያው ማታ ላይ አምሽቶ ነበረ። የት ነው ያለው? ምንድነው የተፈጠረው? እያሉ በጣም እነ ቅድስት ተጨንቀዋል። እንግዲህ ቤት ውስጥ ያለችው አለምም ያው እየረበሸች ነው እንዳያችሁት። ቤት ውስጥ ያሉት ሰዎች ሁሉም ተጨንቀዋል። ነገር ግን እሷ ምንም እየመሰላት አይደለም። እንግዲህ ምን እንደሚፈጠር እናያለን። ያው በጊዜ ከዳጣ ጋር አብረው ነበሩ። ለዳጣ እንግዲህ ማህሌትን እንደሚገላትና እሷን ግደል ግደል የሚል ሀሳብ ወደ አይምሮ እየመጣ እንደሆነ ሊነግራት ሰው እነቅ እያለኝ ነው ብሎ የሆነ ቦታ ወስዶ እንግዲህ ለእሷ ነግሯት ያው መፍትሄ እንደምትሰጠው ነበር ያሰበው። እሷ ግን ያው ከመግደል ጋር ያለው ነገር እንዳያችሁት ከአሁን በፊት ከዝና ጋር በጣም ከባድ ጊዜ ስላሳለፈች መግደል መሞት ምናምን የሚባለው ነገር በጣም ለእሷ ከባድ ነው ማለት ነው ለዳጣ። እና ይህን ስትሰማ ነበረ ሮጣ ከስሩ የሄደችው። ማታ ላይም እንግዲህ መድብል ሲያመሽ ይሄንን ነገር ነበር የተናገረችው። በጣም ነበረ ቤተሰቡ ሁሉ የተረበሸው የደነገጠው። ምክንያቱም እንዴት መድብል ይሄንን ነገር ያደርጋል? ማንን ገሎ ነው የሚለው ነገር ሁላችሁም ወደ አይምሯችሁ ልትመጣ የምትችለው እንግዲህ ማህሌት ናት ማለት ነው። ማህሌት ከዚህ በኋላ ወደ ገዳም ብትገባ ይሻላታል ብዬ ነው የማስበው። ምክንያቱም ያው ምንም እየሆነላት ያለው ነገር የለም። በጣም ህይወቷ እየተመሰቃቀለ ነው ያለው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች በቀጣይ ምን እንደሚፈጠር አብረን የምናየው ነው የሚሆነው። እንግዲህ መድብልም ራሱን ጠብቆችን ማህሌት የምትባል መርዝና ይህንን ክፉ ሰውዬ ልክ ማነው እሱን እንዳስወገዱት ይሄንንም ማስወገድ አቅታቸውን ብዬ አስባለሁኝ። በቀጣይ እስከምንገናኝ ሰላም ሁኑልኝ። እንግዲህ ሀሳብ አስተያየታችሁን ኮመንት ላይ ጻፉ። ሰላም